ሰላም ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? ክቡራን አድማጮቼ እንዲሁም ደግሞ ተመልካቾቼ በዛሬ ቆይታችን የምናየው ምግብ ከተመገብን በኋላ ወይም ደግሞ ተመግበን ከጨረስን በኋላ ልናረጋቸው የማይገቡን የተለያዩ ድርጊቶችና ተግባራትን ይሆናል ማለት ነው። ክቡራን አድማጮቼ እንዲሁም ደግሞ ተመልካቾቼ ቪዲዮውን ካያችሁ በኋላ ላይክ እንዲሁም ደግሞ ሼር በተጨማሪም ሳብስክራይብ በማድረግ እንድታበረታቱ ስል በትህትና ጠይቃለሁ። እንደሚታወቀው ሰዎች ምግብ ከበሉ በኋላ የተለያዩ አይነት ነገሮችን ያደርጋሉ ማለት ነው። ነገር ግን እነዛ የሚያደርጓቸው ነገሮች በሙሉ ተስማሚና አስፈላጊ እንዲሁም ደግሞ ጠቃሚ ናቸው ብሎ መናገር አይቻልም ማለት ነው። ነገር ግን ምግብ ከበላን በኋላ በፍጹም ልናደርጋቸው የማይገቡና የማይመከሩ የተለያዩ ነገሮች አሉ። እነሱም በምናይበት ሰዓት አንደኛ ላይ ልናገኝ የምንችለው ነገር ምንድነው? ሻይ አለመጠጣት ነው። ወይም ደግሞ ምግብ ከተመገቡ በኋላ በአንድ ሰዓት ውስጥ ምንድነው ወይም ከአንድ ሰዓት ባነሰ ውስጥ ሻይን መጠቀም እንደሌለብን የተለያዩ በዘርፉ ጥናት ያደረጉ ወይም ምርምር ያደረጉ ባለሙያዎች ይናገራሉ ማለት ነው። ምክንያቱም ስናይ ሻይን መጠጣት የልብ ህመምን ለመከላከል ጠቃሚነት እንዳለው ቢታወቅም ወዲያውኑ ከምግብ በኋላ መጠጣት አይረንና የተለያዩ ፕሮቲኖችን በሰውነታችን እንዳይወሰዱ ያደርጋል ማለት ነው። በተጨማሪም ሻይን ምግብ እንደተመገብን ወዲያው የምንጠቀመው ከሆነ በሰውነታችን ውስጥ ከፍተኛ መጠን ያለው አሲድ እንዳይፈጠር ያደርጋል ማለት ነው። ይህ አሲድም በተመገብነው የምግብ ውስጥ ያሉ ፕሮቲኖችን እንዲጠነክሩና አልፈጭ እንዲሉ ያደርጋቸዋል ማለት ነው። ስለዚህ ምንድነው ማለት ነው? እንዳጠቃላይ አንድ ሰው ምግብ ከተመገበ በኋላ ወዲያውኑ ሻይ እንዲጠጣ አይመከርም ማለት ነው። ሁለተኛ ላይ የምናገኘው ማጨስ ማቆም ይገባናል ማለት ነው። ምግብ እንደተመገብን በኋላ ማጨስ የለብንም። በተለይ አሁን ባለው ዘመናዊ ዓለም ወይም ደግሞ አሁን ባለው የ21ኛው ክፍለ ዘመን ብዙ ሰዎች በማጨስ ሱስ ተለክፈው ይገኛሉ። ምግብ እየበሉ ሊሆን ይችላል፣ ምግብ ከበሉ በኋላ ሊሆን ይችላል። የሚያጨሱ የተለያዩ ሰዎች አሉ ማለት ነው። ነገር ግን ማጨስ አጠቃላይ የጤና ጉዳት እንዳለው ቢታወቅም በዋናነት ግን ምግብ ከተመገብን በኋላ ከአንድ ሰዓት ባነሰ ጊዜ ውስጥ በጣም ሄደ ከተባለ ከ30 ደቂቃ ጊዜ ባነሰ ውስጥ ልናጨስ አይገባንም ማለት ነው። ጥናቶች እንደሚያሳዩት ከምግብ በኋላ ሲጋራ ማጨስ ለካንሰር ተጋላጭነት በከፍተኛ ሁኔታ ይጨምራል ማለት ነው። በተለይ ደግሞ በሳምባ ካንሰር የመያዝ እድላችንን በእጅጉኑ ከፍ ያደርገዋል ማለት ነው። ስለዚህ ከምግብ በኋላ ብቻ ሳይሆን ከምግብ በፊትም በማንኛውም ነባራዊ ሁኔታ ሲጋራ ማጨስ የሚመከርም የሚበረታታ ጉዳይ ነው ብሎ መናገር ሳይሆን እንዳጠቃላይ ጎጂ ነው ብሎ መናገር አስፈላጊ ነው። ነገር ግን ቢያንስ እንኳን ግን ከ30 ደቂቃ ወይም ደግሞ ከአንድ ሰዓት ባነሰ ውስጥ ልናጨስ አይገባም ማለት ነው። ሶስተኛ ላይ ፍራፍሬ አይመገቡ። ከምግብ በኋላ ወዲያውኑ ፍራፍሬ መመገብ አንጀታችን ወዲያውኑ በአየር እንዲወጠር ያደርገዋል ማለት ነው። ይሄም ምግብ እንዳይፈጭ ያደርገዋል። ፍራፍሬ መብላት ከፈለጉ ምግብ ከመመገቦ ከአንድ ሰዓት በፊት ወይም ከተመገቦ ከአንድ ሰዓት ተኩል በኋላ ቢሆን የተሻለ ጤንነትን እንድናገኝ ያስችላል ማለት ነው። አራተኛ ላይ የምናገኘው ገላውን አይታጠቡ። የተመገቡትን ምግብ በሚገባ እንዲፈጭ የደም ዝውውር ወደ ጨጓራ እንዳያዘነብ ያስፈልጋል። ምግብ ከተመገቡ በኋላ ወዲያውኑ ገላውን መታጠብ በእግርና በእጃችን አካባቢ የደም ፍሰት ወይም ዝውውር መጠኑ እንዲጨምር የሚያደርግ ሲሆን በሆዳችን ያለው አካባቢ የደም ፍሰት ይቀንሳል። ይህም የምግብ መፈጨት ሂደትን ያዛባል። ምግብ ከተመገቡ በኋላ ቢያንስ ለ30 ደቂቃ ምንድነው መጠበቅ ይኖርብናል ማለት ነው። ገላችንን ከመታጠብ ማለት ነው። ምግብ በልተን ቢሞቀን ምግብ በልተን አልመች ቢለን የተለያዩ ስሜቶች ቢሰሙ ገላችንን ወዲያው መታጠብ ከጥቅሙ ይልቅ ጉዳቱ የሚያመዝን ስለሆነ ገላችንን ልንታጠብ አይገባም ማለት ነው። አምስተኛ ላይ የምናገኘው ቀዝቃዛ ውሃ አይጠጡ ነው። ከምግብ በኋላ ቀዝቃዛ ውሃ መጠቀም በምግብ ውስጥ የሚገኙ ዘይት ነክ ነገሮች ወደ ጠጣርነት ይቀይራቸዋል ማለት ነው። ይህ ደግሞ የምግብ መፈጨት ከመጓተቱም በላይ ወደ ጠጣርነት የቀየረውን ዘይት እና ቅባት ጨጓራ ውስጥ የሚገኝ አሲድ ጋር በማገናኘት በፍጥነት ተሰባብሮ ወደ አንጀት ውስጥ እንዲገባ ያደርገዋል። ይህም ወደ ስብነት ተቀይሮ ለካንሰር መጋለጥ ወይም ካንሰር እንዲይዘን እንደ አንድ ሰበብ ወይም ምክንያት ሊሆን ይችላል ማለት ነው። ስለዚህ በተቻለ መጠን ከምግብ በኋላ ቀዝቃዛ ውሃ ከመጠጣት መቆጠብ ይኖርብናል ማለት። በምትኩ ለብ ያለ ውሃ መጠጣት የምግብ ልመት ስርዓትን በእጅጉ የተስተካከለና የተሻለ እንዲሆን ያደርገዋል ማለት ነው። ነገር ግን ብዙዎቻችን ምንድነው የምናደርገው ማለት ነው? በምግብ መሃል ሊሆን ይችላል ምግብ እየበላን ምንድነው ማለት ቀዝቃዛዎችን እንጠቀማለን። ይህ ደግሞ በፍጹም የሚመከር ነገሮች አይደሉም ማለት ነው። ስድስተኛ ላይ የእግር ጉዞ ማድረግ ብዙ ጊዜ የተለመደው ምንድነው? ናባክ የበላሁ እንዲፈጭልህ የተወሰነ ውክርና አድርግ የሚባል ነገር አለ ማለት ነው። የተለመደ እንዲሁ በዘለማድ ማለት ነው። ነገር ግን ምግብ ከበሉ በኋላ የእግር ጉዞ ማድረግ የራሱ የሆነ ምን አለው ማለት ነው? አሉታዊ ተጽዕኖ አለው ማለት ነው። ምግብን ከተመገቡ በኋላ የእግር መንገድ ማድረግ የምግብ መፈጨት ሂደትን እንደሚያፋጥን የሚታሰብ ቢሆንም በምግብ መፍጨት ጊዜ ለሰውነት ጠቃሚ የሆኑትን ንጥረ ነገሮች እንዳይወሰዱ ያደርጋል ማለት ነው። በተጨማሪም የምግብ ስርቀታ ሂደትን በአግባቡ እንዳይከናወን ያደርጋል ማለት ነው። ምን ማድረግ ማለት ነው? የእግር ጉዞ
ማድረግ ማለት ምክንያቱም ለሰውነታችን ሌላ ምንድነው ስራ ስለምንጨምርለት ማለት ነው። ሰባተኛ ላይ ምግብ ከበላን በኋላ ወዲያውኑ ወደ አልጋችን መሄድ ወይም ደግሞ መተኛት የለብንም የሚለውን ደግሞ እናያለን። ከተመገቡ በኋላ እንቅልፍ ወዲያውኑ መተኛት በጨጓራ ውስጥ ያሉትን ምግብ የሚፈጩ ኤንዛይሞችን ከጨጓራችን ወደ ምግብ ማስገቢያ ጉሮሮ እንዲመጡ ያደርጋል። በዚህም ምክንያት የተመገብነው ምግብ በአግባቡ አይፈጭም ማለት ነው። ይህ ደግሞ ለጨጓራ ህመምን፣ ለአንጀት ቁስለትን ይዳርጋል። በተጨማሪም የማቃጠል ስሜት እንዲሰማን ያደርጋል ማለት ነው። እንዳጠቃላይ በምናይበት ሰዓት ከላይ ምን አይተናል ማለት ነው? 7 ዋና ዋና ልናደርጋቸው የማይገቡ ነገሮችን ያየነው። አንደኛ ላይ ያየነው ሻይን ከምግብ በኋላ አለመጠቀም ነው። ሁለተኛ አለማጨስ ነው። ሶስተኛ ፍራፍሬ አለመመገብ ነው። አራተኛ ላይ ገላችንን አለመታጠብ። አምስተኛ ላይ ቀዝቃዛ ውሃ አለመጠጣት። ስድስተኛ ላይ ወዲያውኑ ከምግብ በኋላ የእግር ጉዞ አለማድረግ። ሰባተኛ ላይ ልክ በልተን እንደጨረስን ወዲያውኑ ወደ አልጋችን አለማምራት። ከዛ በተቃራኒ ልቅስ በልተን እንደጨረስን ለ30 ደቂቃ እንዲሁም ደግሞ ከዛ በላይ ምንድነው ማለት ነው ወደ እንቅልፍ ገበታችን አለመሄድ ወይም በተቃራኒ ምንድን ማድረግ አለብን ነው ከበላን በኋላ የተወሰኑ ደቂቃዎችን እረፍት ልናደርግ ይገባል ማለት ነው። ነገር ግን ከላይ ከጠቀስናቸው በተጨማሪ አንዳንድ ነገሮችን ለማየት የሚያክል ምሳሌ ምግብ በምንበላበት ሰዓት በትክክል ተቀምጦ ምግብን መመገብ፣ ምግብ በምንመገብበት ሰዓት አሁንም በዝግታ መመገብ፣ ቶሎ አለመብላት፣ በሚገባ አላምጦ መመገብ። ምክንያቱም ለጨጓራችን ምንድነው ሌላ የቤት ስራ እንዳንሰጠው ማለት ነው። በደንበኛ አላምጠን አኝከን ምንሄድ ከሆነ ጨጓራችን ከደረሰ በኋላ የመፈጨት እድሉ በጣም የተሻለ ይሆናል ማለት ነው። እንዲሁም ደግሞ ከሚያስፈልግ በላይ አለመብላት። የሰው ልጅ ልክ ሆዱ ሲሞላ የጥጋብ ስሜት ይሰማዋል። ስለዚህ ከዛ በላይ አለመሄድ ማለት ነው። ሌላው ደግሞ ምንድነው ከምግብ በኋላ ትንሽ ጊዜ ሰጥተን ቁጭ ብለን እረፍት ማድረግ ይገባናል ማለት ነው። ቢያንስ ለምንድነው ለተወሰኑ ደቂቃዎች። ነገር ግን እንዳጠቃላይ ከላይ የጠቀስናቸውን ነገሮች በትንሹ ለ30 ደቂቃና ከዛ በታች ባለው ነባራዊ ሁኔታ ውስጥ ልናደርግ አይገባንም የሚለውን እናያለን ማለት ነው። ክቡራን አድማጮቼ እንዲሁም ደግሞ ተመልካቾቼ የዛሬ ቆይታችን ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ያገናኝ።